አንድ ማቀው አገልጋይ በቃ ሙሉ ጊዜን ወደ ጌታ አገልግሎት በሰጠው አካባቢ ከኑሮና ከኢኮኖሚ ጋር የሆነ ፕሮብሌም ነበረብኝ ብሎ መድረክ ላይ ሲናገር ሰማው። ከስፍና ጋር ወይ ካለመስራት ጋር ስለተያያዘ ጉዳይ አይደለም ማነሳው፣ የምናገርበትን ሐሳብ ብቻ ያዙልኝ። እና በጣም ተቸግሬ ነበር፣ ለቀናት ምግብ ያልበላውበት ጊዜ ነበር አለ። ከዛ አንድ ቀን በቃ ቀናቶቹ ሲጨምሩብኝ ከአቅሜ በላይ ሲሆን አንድ ቸርች ሄጄ ቆርቆሮ ክፍል ነው አለ። እዛ ቆርቆሮ ክፍል ውስጥ ሆኜ ዝም ብዬ ጸልያለሁ አለ። በቃ ዕለታዊ ነገሬን እንዲሞላ በኋላ በር ተንኳኳ አለ። እንዲህ ማንኳኳት ሳይሆን የመከፈት ድምፅ ሰማሁ አለ። በቃ እርግጠኛው እንኳን አለ የተወሰኑ 2-3 ቀናቶች ሆኖኛል። በጣም ረሃብ ውስጥ ነው ያለው፣ ተጎድቻለሁ፣ እየጠራሁት ነው ጌታ አለ። ከዛ የሚመጣው ሰው በቃ በእርግጠኝነት የሆነ ነገር ሰጥቶኝ ና ምናምን ይለኛል ነበር ሐሳብ ያለ። ግን በተንበረከኩበት አለ እጁን ጭኖ ልጄ በአንተ ብዙዎችን መግባለሁ፣ ብዙዎችን ነፃ አወጣለሁ በአንተ የምሰራው ብሎ እኔ ካለውበት ሲቹዌሽን ጋር የማይገናኝ ነገር ተናገረኛል። እውነት ነው ያለበት ሁኔታ አለ። አንድ ቁራሽ እንጀራ የለም። እግዚአብሔር ግን በዚህ ሰው ውስጥ የተመለከተ ሌላ ጉድ ነው። ምን ታያለህ? መልካም እግዚአብሔር እንደሚያይ ቅዱስ ቃሉ እንደሚል እንደ ፍቃዱ ዕውቀት